እንደምላችሁ አላውቅም። የምር አቅም አንሶኛል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ ልጄ ተረጋጋ። ልጄ የኔ ልጅ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቄ ነሽ፣ አከብርሻለሁ። ገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከሰራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ፣ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ምናምን ማስመሰል ጀመረ። ለምሳሌ ማለት ነው አንድ ነገር ላስረዳ የምፈልገው ነገር አለ። ሰላም ምንድነው? የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንድ ምስራችን ይዤ የመጣሁት ደስም ብሎኛል። ትላንትና ነገሮችን ምናምን ካየች በኋላ ገኒ ደውላልኝ ነበር አክስቴ እና አንዳንድ ነገሮችን ለማወቅና ለመጠየቅ መጥቻለሁ። እሷንም ምንድነው የምሰራችሁ ልጄ ልዑልዬ የኔ ቆንጆ ልጅ ገኒ ጋ ነው። ፈጣሪ ተመሰገነ ይሁን። እኔ ሰሞኑን እያሳለፍኩኝ የነበረው ነገር እኔ ነኝ የማውቀውና በጣም ብዙ መጠየቅ የምፈልገው ጥያቄ አለ። እሷን ትናንትናም ክስ አንስቼ ነበርና አብርሽ ላይም ከሰሻቸው ነበረ፣ ቡዜንም ሄርሜላንም እንዲሁም አብርሽን ከሰሻቸው ነበርና በቃ ማለት እንደዚህ አይነት ነገር ውስጥ ሳንገባ ነገሩን ማወቅ ብችል ደስ ባለኝ ነበርና ለምን ይሄን ነገር ማድረግ እንደፈለገች በጣም ብዙ ጥያቄ ውስጥ ያለ እንደዛ ስጨነቅ ለምን ዝም እንዳለች በጣም ብዙ ነገሮችን እያስብኩኝ ነበረ። ማለት እና አብርሃም በእንደዚህ አይነት ልክ ኮንፊደንስ ካላቸው ልጄን ከኔ ያሻውት ነው የሚሆነው። በቃ ልጄን ከዚህ በኋላ አላገኘውም። በቃ እዛ ጋር እንዴትም አይነት ብቻ ብዙ አይነት መንገድ ፈጥረው መረጃዎችን ደብቀው ልጄን እንዴት ነው ነጥቀውኛል የሚሉት ሳቢዎች በጣም ውስጤን አስጨንቀውኝ ነበርና ዛሬ ግን ልጄ ገኒ ጋር እንደሆነ ሰምቼ ተረጋግቻለሁ። አትሊስት ማለት የትላንትናው ስሜት ውስጥ አይደለሁም። ምንም ቢሆን ማለት ያለበትን እንኳን ማወቅ ችያለሁ። አትሊስት ያለበትን ማወቅ ችያለሁኝና አሁን እንደማገኘው እና ይዛልኝ እየመጣች እንደሆነ ሰምቻለሁኝ። በጣም ነው ደስ ያለኝ። ይሄንን ነገር ስላወቅኩኝ ውስጤ ማረፍ ችሏል አትሊስት። ግን ደግሞ በጣም ብዙ ጥያቄዎች ተፈጥሯል ውስጤ። ለምን እንደዚህ እንዳደረገች፣ ይሄንን ነገር ለምን ማድረግ እንደፈለገች፣ ሲቀጥል ደግሞ ዝም ለምን እንዳለች አላቅም። ይሄ ሁሉ ጉዳይ ውስጥ ስገባ እና አብርሃምን እስከ መክሰስ ስደርስ እሱ ብቻ አይደለም እነሱ መክሰስ ብቻ ሳይሆን እኔ በጣም እየተጨነኩኝ ነበረ። በጣም እኔ እንጃ ደህና ሆኜ መቆም የራሱ በፈጣሪ ቸርነት ነው ብዬ ነው ማስበው። እኔ እንጃ እዚህ ጋር ቆሜ ለማውራት ራሱን ያቅም የለኝም። ምክንያቱም ያሳለፍኩት ምሽቶች እኔ ነኝ የማውቀውና ብቻ አላቅም ምን ማለት እንዳለብኝ። ፈጣሪ ይመስገን ለሁሉም ነገር። በብዙ ነገር መፈተኔ ለኔ ይጠቅመኛል ብዬ አስባለሁ። በልጄ መፈተኔ ቢጎዳኝም ማለት ነውና አላቅም ምን ማድረግ እንዳለብኝ። ብቻ ተረጋግቼ ነገሮችን ለመጠየቅ መሞክራለሁኝ። ብቻ እንጃ ምን እንደምላችሁ አላቅም። የምር አቅም አንሶኛል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ ልጄ ተረጋጋ። ልጄ የኔ ልጅ
የኔ ልጅ አባቴ የኔ ቆንጆ ለምን እንደዚህ ያደረግሽ ግን? ማለት እኔ እንዲህ እንድትረበሽ ምናምን ብዬ አይደለም። ገብቶሻል? የነበረውን ስንት ቀን ያለሱ ብቻዬን ስጨነቅ እንዳደርኩኝ ብታውቂ። ብነግርሽ ደግሞ ልጁን ወስዳለሁ ብለሽ ስለምትናገሪ ብዬ ነው የደበኩት። ስንት ነገር እንዳዘብኩኝ እኔ ነኝ የማውቀው። በቃ ልጄን አላገኘሁም ካሁን በኋላ ልጄን አላየሁም፣ ልጄን ነጠቁኝ፣ እንዴት ነው መሆኑ እያልኩኝ። እሱ እኮ ነው ተስፋዬ ገኒ። አትሊስት እሱን እንኳን ለምን አልነገርሽኝም? ብነግርሽ የተፈጠረው ነገር ችግር እያየሁ ስለነበረ ነው። ገብቶሻል? ያልነገርኩሽ ማለት ነው እንድታለቅሽ አይደለም። አሁን እንድታለቅሽ አይደለም፣ ብዙ ችግሮች እየተፈጠሩ ስላሉ ያንን ችግር ለመቅረፍ ብዬ ነው አሁን ይዤ የመጣሁት እንጂ ላልነግርሽ ነበር። ገብቶሻል አይደል? ምክንያቱም ልጁ በስነ ስርዓት ማደግ ስላለበት ነው። አላሳደግሽም ብዬ አይደለም፣ ግን እዛ ጋር እነሱ እያስፈራሩሽ ስለሆነ ልጅ እንወስዳለን እያሉ ስለነበረ እኔ ደግሞ በኔ ቤት ማሸሽ ነው። ገብቶሻል አይደል? ያልነገርኩሽ ደግሞ ምክንያት ትወስጂዋለሽ ብዬ አስቤ ነው። እነሱ እንዳይወስዱብሽ ብዬ ነው። ሌላ ነገር ተንኮል አስቤ አይደለም። አልገባሽም? ምን አይነት አውቃለሁ በደንብ እኔ ከጎንሽ ሆኜ ራሱ ሰው እየላኩ የነበረው አይዞሽ እንዲሉሽ እንዲያጽናኑሽ፣ በቃ ተስፋ እንዳለ ንገሯት እያልኩኝ ነበር። ገባሻ? ስለዚህ አሁን ተረጋጊ። ዛሬ በፈጠርሽው ነገር ነው ክስ ምናምን ፈጥረሽ እነሱን ለማሳሰር ምናምን እያልሽ ስለነበረ ያ ነገር እንዳይሆን ብዬ ነው። ገብቶሻል አይደል? አስቀድሜ ልጁን ይዤ የመጣሁት ማለት ነው። ስለዚህ አብርሽንም ጠርቼዋለሁ፣ እየመጣ ነው ያለው ነገር እንትን ይላል። ገባሽ? እኔ አሁን የነበረውን ነገር ጠውረድ እንዳይፈጠር ብዬ ነው የዛሬን ቀጠሮ ለማፍረስ ብዬ እንጂ እስከ ወዳኛው ድረስ አታዩትም ነበር ልጁ። ለምን እኔ ስንት ነገር ልጁ ነው አይደል እንደዚህ ይሆናችሁ ያለው አንቺ ልጁን እንደዚህ የምታረጊው እኮ እኔ እያየሽ ነው አይደል? ልጁን ካላየሽ በምን እንትን ታያለሽ? ገኒ ይኸውልሽ አይደለም እኔ በሱ ነው ስንት ነገር እያሰብኩኝ ያለሁት። ከኔ ልጅ ተለይቶ ምን አይነት ምሽቶችን እያሳለፍኩ እንደነበር አታውቂም። እኔ ይኸውልሽ ገኒ ራሴን ለመጉዳት ሆነ ራሴን የሆነ ነገር ለማድረግ በጣም ብዙ ምክንያቶች አሉኝ። ግን አትሊስት የምኖርለት አንድ ልጅ አለኝ ብዬ እንኳን የምኖረው ለልጄ ስል ነው። አልገባሽም ማለት ነው? ገብቶኛል። እኔ ሳይገባኝ ቀርቶ አይደለም አሁንም ይችልሽ የመጣሁት አልኩሽ እኮ። እሺ ቢያንስ ገባሻ? ለምን አልነገርሽኝ? ብነግርሽ አሁንም ሊወሰድ ነው ልጁ። እነሱም እንወስዳለን እያሉ እያስፈራሩሽ ነው አይደል? እሺ ቢያንስ እንደዚህ አይነት ነገር ውስጥ እንኳን እንዳልገባ ማለት አክስት የሷ አክስት ነሽ መጣው የወሰደችው ላይ ተባልኩት እኮ የነገረችኝ እንደዛው ልጅ የምጠብቅልኝ አጋዥ። ገባሽ? ስለዚህ አትሊስት ያንን ነገር እንኳን አይተሽ እንትን ለማለት አልሞከርሽ። ይኸውልሽ በዚህ ለቀን እኔ ጋር ስለተቀመጠ ይኸውልሽ አይሻ ይኸውልሽ ግን አንቺ አልተረዳሽም ምን ማለት እንዳለብኝ እኔ አላውቅም። ማለት ስንት ነገር እንዳስመሳሁ ማለት በቃ ከዚህ በፊት ማድርገው ስለሚያውቁ እነ ቡዜ ከነሱ ውጪ ማንም ያደርገው እንደማይችል ሲቀጥል ደግሞ በባለፈው ምን ወስደዋለን እያለችኝ ስለነበረና ተናግራ የወጣችበት አግባብ ልክ ስላልነበረ በቃ በጣም አስፈራርታኝ ስለሆነ ሄደችው። በቃ እሷ ነች ልጄን የወሰደችው፣ እሷ ነች ልጄን የነጠቀችው ብዬ እሷ ላይ እንደደመድም ነው ያደረግሽኝ። ገባሽ? ለምን እንደዚህ ማድረጉ እንደተፈለገ አልገባኝም። እና አትሊስት ያንን ሁሉ ጭንቀት ስጨነቅ እንኳን እንዴት ነው አንደርስታንድ አላደረግሽኝ? ደውለሽ እንኳን ልታጽናኝኝ አልሞከርሽ? አሃ ደውዬ እኮ እያጽናናሁሽ ነው። ተረጋጊ አይደለም ግን እንደዛ አይደለም እኮ እንደዛ አይደለም። አንደኛ ወጥቼ ቪዲዮ ያልሰራሁት ሌላ ነገር እንዳታስቢ ብዬ ነው። ገባሽ? ፍንጭ እንኳን አልሰጠሽኝም። በቃ ተስፋ እንዲኖረኝ ግን እኔ እኮ ታይ እንዴት አይነት ምሽቶች እያሳለፍኩ ነገርኩሽ እኮ እኔ ላንቺ ብዬ ነው ልጁን ከሚወስዱብሽ ከሚያሳቅቁሽ እና ጥምጥምታም እየሰማው ስለነበረ ወሬዎች እየሰማው ስለነበረ ልጁን በሌለችበት እንወስዳለን ነበር ያሉት። ገባሽ? ከዛ ተነስቼ እንጂ ልጁን የወሰድኩብሽ አንቺ ላስጨንቅሽ ብዬ ወይ አብርሽን ላስጨንቅ ብዬ አይደለም። ይሄ ደግሞ ከአብርሽ ጋር ስለተነጋገሩ ከቡዜ ጋር ያ ነገር በኔ ቤት ማስቆሜ ነው። እሱማ ልክ ነሽ። አሁንም ቢሆን ደግሞ የነገርኩሽ እንድትረጋጊ ለመናገር ካንቺ አንግስ ብረዳው ልክ ነሽ። እንዴት እንደሆነ ታውቂያለሽ። ትላንትናም ዴቭ እያለኝ ነበር። በቃ ያሰቡት ነገር አለ ጭምጭምታ ሰምቻለሁ እያለ ስለነበረ እሱም ልክ ነው። እሱን ነገር እንዳምንበትና እንዳስብ አድርገሽኛል። ግን ደግሞ በቃ እንደዛ ሲሆን በቃ ማለት ብዙ ነገሮችን ያሰብኩት ልጄን በቃ አላገኘሁም። ከዚህ በኋላ ምንም ተስፋ የለኝም። በቃ ልጄን ከኔ ያሸሹት ማለት በቃ እኔ ከዚህ በላይ ተጎድቼ ማየት እንደሚፈልጉ በወድቅ ምናምን ብሰበር ደስተኛ እንደሚሆኑ ነው ያሰብኩትና እኔም ያ ነገር እንዳይሆን ነው። ገብቶሻል አይደል? እኔ ከነቡዝዬ ለማሸሽ ነው ልጁን ወሰኩብሽ እንጂ አንቺን ጨናነቂ ብያለሁ። እኔ ደግሞ ዴቭንም ተረጋጊ በላት ልጁ ይገኛል የትም አይሄድም እያልኩት ነበር። አብርሽ ሰላም ነው?
ተገኘ ልጁ እኔ ጋር ነበር። እኔ ነበርኩ የወሰድኩት። እርግጠኛ ነሽ? እሷ የምታውቀው ነገር የለም። እኔ ነኝ የምሬን ሳውራክ እሷ አታውቅም። ገብቶሃል? አሁን ነው ልጁን ይዤ የመጣሁት። ስለዚህ አንቺ ነሽ የመጀመሪያ የወሰድሽው? መጀመሪያ ምን ነኝ የወሰድኩት? እሷ ሳታውቅ ማለት ነው። ከፈለክ መጠየቅ ትችላለህ ቤት። ምን አይነት ንግግር ነው ግን? ቢያንስ ግን አንቺ እንኳን ከሷ ትሸም ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እና በሌለችበት ወስዳለሁ ሲሉ ምን ማድረግ ነበረብኝ? እየተነጋገሩ ነው፣ እየሰማቸው ነው። ገብቶሃል? ከጀርባ የሚወራው ነገር ሌላ ነው። ቡዜም ለመውሰድ አላልሽም እንዴ? ሰራተኛዬ አጋዤ ነግራኛለች ቡዜ ናት የወሰደችው ብላኝ ነበር። አክስቱ እንደወሰደች ነው የነገረችኝ። እሷ ደግሞ አክስትነቷ ለኔ እንጂ ለልጅ አይደለም። ሰው አክስቱ ካለች ቡዜ በመጀመሪያው ቀን ልጄ ከመጥፋቱ በፊት አስፈራርተኝ ነበር አይደል? ሄደችው ተናግራኝ ተቆጥታ ሰው ከሷ ውጪ ማንንም ልጠረጥር አልችልም። ገባ? ሲቀጥል ደግሞ ትናንትናም ቢሆን ውሸቶችሽም በማልቀስ አስሸፍኛቸው። እኔ ልጄን ስላገኘው ነው ልጄን ስላገኘው ስሜታዊ ሆኜ ነው። ገባ? አንተ ምንም ብትለኝ አይ ዶንት ኬር አይመለከተኝም። የፈለከውን ነገር ማለት ይችላል። ሲቀጥል ደግሞ ትናንትናም ቢሆን ዴቭ በደንብ የነገረ ይመስለኛል። ያንተንና የቡዜን ነገር ስለማቅ ነው ካጠገባችሁ ዞር ያልኩት ብለዋል። ይሄ አጋጣሚ አስመለጠህ እንጂ ይሄ አንድ ነገር ላስረዳ። ይሄ አጋጣሚ አንተን ዞር እንድትል ወይም ደግሞ አንተን አስመለጠህ እንጂ እኔ ምንም የሚያስጨኝ ነገር የለም። ነገር ሲነቃብሽ ማውራት አይጠበቅብሽም። የፈለከውን ነገር አውራ። አይገባህም እንዴ? እኔ የማውቀው አሁን ገና ነው ልጄ እሷ ጋር እንደሆነ ከእናንተ ውጪ ማንንም ልጠረጥር አልችልም። የከመራችሁትና የሴራችሁ ሴራ ነው። እውነቱ ሊወጣባችሁ ሲል ይሄን ነገር አደረጋችሁ አይደለም። ገና ከኔም እንደምፈልግ ታውቂያለሽ። ኦልሬዲ ለዛሬ ፖሊስ ጣቢያ ተቀጥረናል። የጥሪ ወረቀት መጥቶልናል። እኔም ሄርሜላም ቡዜም። ስለዚህ ቀጥታ ወደዛ እንሂድና ህግ ሚዳኝ። እኔ ደግሞ ያንን ነገር ስላየው ነው ምንም ችግር የለውም ቅድሚያ መጥቼ ለእናንተ ይሄንን ነገር የፈጠርኩት። ያ ነገር እየተፈጠረ ስላየውኝ ወደዛ እንዳትሄዱ ብዬ ነው አስቀድሜ የመጣሁት በጠዋት። ይሄ ነገር እኮ የማይመስል ነገር ነው ያወራች ያለችው። አንደኛ ከእናት ይሄን ያህል 4 ቀን 5 ቀን የምታርቂበት ነገር ይሄን ያህል ምን አስፈላጊ ነገር አለ? እንዳይወስዱት ካልሽ እኮ ይኸውልሽ ካንቺን ይቀርባሉ አይደል? ኖ ከኔ ትቀርቢያለሽ አይደል? ጀመር ቅርብም ነሽ አይኖ ቤተሰብ ነሽ አውቃለሁ። ግን ደግሞ ከአንድ እናት ነጥለሽ እውነት ይሄ ሁሉ ሰዓት ሉሌን ቁጭ አድርገሽ እያሳደግሽው ነው ወይም ደግሞ እያኖርሽው ነው ያለው ቢባል ነገር ለምን ምን መሆን የፈጠራችሁት ነገር ነው። ከዛ ባለፈ ደግሞ አሁን እዚህ ጋር ሩታ ስላለቀሰች እኔና አብርሃም ምንም እናመው ነገር የለም። ምክንያቱም እኔና እሷ በታረቅን ታይም ላይ ይሄንን ነው ባና አይቷለሁ። ይሄ ያዞን ባኖ ምንም ታስብ ላይ ይገባል። አመንሽ አላመንሽ የሆነ ራስ ጉዳይ ያስጨርሻት ችግር የለውም። ታዩ አስጨርሳች ታምን ባታምን እኛን የሆነ ፖሊስ ጣቢያ ምናምን ያልተሰጠ ቦታ ላይ ያላደረግነው ነገር እንዳደረግነው እያወቀች አውቃ ነው ሁለታችሁም ይሄን ነገር የፈጠራችሁት። እንደዚህ አይነት ነገር ላይ ደግሞ አንቺ ትልቅ ሰው ነሽ። በሷ ቀመር በሷ ተንኩል መሄድሽ በጣም ነው የሚያስገርመው። እዚህ ጋር ቆማ ስላለቀሰች አሁን እንባ ምናምን አንቆት እኔ አይቻታለሁ። እስቲ ከካሜራ ጀርባ እንደ ጓደኛ ነን እንደ እህት ነን ታርቀናል ብዬ በፊት ስታስመስል የነበረች ሰው ናት። ሶ ይሄን ቀመር ነው ልቀበለው ማለት ነው። ግን ደግሞ እኛ ሄደን ስም በማጥፋት የሚለውን ነገር ከምንከሳት ሄዳ ያደረገችውን ነገር ታንሳ። ገባሽ አይደል? አሁን እኮ ለማንሳት ነው እዚህ ጋር ልጅ የምንፈልገው ነገር የለም። ለማንሳት አይደለም እኛ እንድታነሱልን አይደለም የምንፈልገው። ተከሰናል። ኦልሬዲ የተከሰስንበት ምክንያት እንሄዳለን፣ እንጠይቃለን። ችግር የለውም። እኛ እንሄዳለን። አንድ ነገር ላስረዳ እንሄዳለን። ምንም ችግር የለብኝም። ይሄንን ነገር ደግሞ እኔ እንድከስ ያነሳሳኝ ነገር ህግም ቢሆን ምክንያቱን ያህል በማግስቱ እህት ለምን በማግስቱ አይደለም ትላንትና ነው ልጄ ከመጥፋቱ በፊት እህት መጣ እንዴት ስዝትብኝ እንደነበር ማንም ያውቃል አይደለም። እኔ ህግም ቢጠረጥራታል እጮሃለሁ እንዴ በደንብ ነው የምጮኸው። ግን ገብቶሃል አይደል? በዚህ ልክ ርቀት መሄድ ያው ሲጀመር አንቺም የጠፋሽ ጊዜ የኔን ስም እያጠፋችሁ ነበር። እኔ ምንም አላልኳችሁም። ስለዚህ በልጅሽ ምንም አላልኳችሁም ነው የምትክሽው። እኔ እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። እናንተ ልታደርጉ የሞከራችሁ እኛ እናውራበት አንዴ የራስሽ እኛ እናውራበት ነገር አስቢ። አንዴ ዝም በሉና እኛ እናውራበት። እኔ ምክንያቱን ልናገር አንድ ነገር ልንገርሽ ገኒ ኦልሬዲ ልጅ ወስዳችኋል ተብለን እኔ ሄርሜላና ቡዜ ተከሰናል። አሁን እኮ ምንም እያልኩ አይደለም እንሂድ ነው እያልኩ አይደለም። መሄድ እኮ ቀላል ነው፣ ግን ስንሄድ ወንጀሉን ራሳችሁ ላይ ነው የሚጠመጠመው። ምክንያቱም ቪዲዮ አለ የተዛተበት ቪዲዮ እህትክ መታ እንዴት እያወራች እንደነበር አልወሰደችም አይደል? እኔ ባልወስድ እኮ ወስደዋል። ባልወስድ የሚባል ነገር የለም። በቃ ህግ የሚያየው የተደረገን ነገር ነው አይደል? አንቺ ግን ወስደሽ ነበረ፣ ግን እኛ ተከሰናል። አንቺ በወሰድሽው
ስለዚህ ያም ሆነ አሁን እንሂድ ነው በቃ ያለው። አሁን እናንተ በዚህ ልክ ነገር ሲነቃባችሁ ፈርታችሁ ደንግጣችሁ ተሯሩጣችሁ ተነጋግራችሁ ይሄን ነገር ማድረገው ምንም ተገቢ አይደለም። እንሂዳለን። ይኸውልህ እኛ አሁን ግባ አንድ ነገር ላስረዳ። እኛ ፈርተን ምናምን እንደዚህ አይነት ነገር ያደረግን መስሎ ከሆነ አሁኑኑ መሄድ እንችላለን። ችግር የለውም። ምንም የምንፈራበት አጋጣሚ የለም። አይደለም እዚች ጋር እኔ አሁንም ቢሆን ለእናንተ ጥንቃቄ ስል እንጂ ልጁን ያመጣሁት ያለ ማምጣት ይችል ነበር። ዝም ማለት ይችል ነበር። ገብቷል አይደል? ግን እዚህ ጋር የሰው እየተከሰሰ ወደ መንገላታት ስለሌለበት እሷን መንገላታት ስለሌለባት ብዬ ነው ልጅ እየመጣሁት። አክብሬያችሁ ነው። ገባ? በልጁ ነገር ላይ ነው እየገባችሁ። አንዴ አንተም ልጅ ፍለጋ ነው እንደዚህ መሆኑ ትላለህ። እሷም ደግሞ ልጅ እያለች ይሄ ነገር ከሚፈጠር ብዬ ነው የወሰድኩት። እሺ፣ በአጠቃላይ ገኒ አሁን እኛ ራሳችን መብት አለን ለምንም ነገር ማለት ነው። ገባሽ? አሁን ሲነቃባት መጣ እዚህ ጋር ካሜራ ደቅና ማልቀስ ተገቢ አይደለም። ማልቀስ ተገቢ አይደለም። ከኔ ጋር አውራ እኔ ነኝ ወሰድኩት። ከኔ ጋር አውራ እያልኩ እኮ ነው የነገርኩሽ። ከአንቺ ጋር ነው አይደለ? ከአንቺ ጋር እያወራሁኝ ነው ያለሁት። እሷ ሳታውቅ አንቺ መቼም ቢሆን የማይመስል ነገር ነው። ማንም የሚፈርደው ነገር ነው። ገባሽ? ልጅ እኮ ከእሷ ጋር የለም ከኔ ጋር ነው የነበረው አይደል እንዴ? እኔ ሄጃለሁ እዚህ ነበር። አንቺን አይመለከትሽም። እኔ ከአንቺ ጋር ላወራ ፈቃደኛ አይደለሁም። ቢመለከተኝ መሰለኝ እዚህ ድረስ መጣ ልጄን አንቺን ይዘሽ የጠፋሽው ብትለኝ እኮ ቢመለከተኝ አሁንም ቢሆን ማለት ነው እኮ ያላደረኩትን ነገር እኮ ማድረግ አሁንም ቢሆን እኔ ከአንቺ ጋር ማውራት አልፈልግም። የጠራሁት እሱን ነው። አንቺን አስከትሎ ነው የመጣው። ችግር የለብኝም። ግን ላወራሽ ፈቃደኛ አይደለሁም። ሳወራሽ ማለት ነው እኔና አንቺ አፍላፊ እንድናወራ አልፈልግም። ልጅ ሳልወስድ ደግሞ ልጅ ወሰድሽ የተባልኩበትን ደግሞ ቢመለከተኝ ከዚህ በፊት ያደረግሽውን ነገር ነው። ገባሽ? በደንብ ያደረግሽው አንተ ብትሆን ያደረጋችሁት ነገር ነው። ገባ? ትናንትና አሁንም ቢሆን እንደዛ ላለመሆን ነው ልጁን ያሸሸሁት እንጂ ሌላ ነገር ፈልጌ አይደለም። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቄ ነሽ፣ አከብርሻለሁ። ገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከሰራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ፣ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ምናምን ማስመሰል ጀመረ። ለምሳሌ ማለት ነው አንድ ማስረዳት ፈልገው ነገር አለ። አንድ ነገር ላስረዳ የምፈልገው ነገር አለ። እኔ አውቄ ያደረኩት ነገር ቢሆን ህግ ላይ ቀልድ አላውቅም። ታውቀኛለህ? ህግ ጋር ሄጄ እንዴት ነው የምታስበው አንተ? እኔ እያወኩኝ ቢሆን ኖሮ ልጄ እውነት እሷ ጋር እንደሆነ ባቅ ኖሮ ህግ ጋር መሄድ ይመስልሃል? ህግ ጨዋታ ነው? ህግ ቀልድ ነው? እቃቃ ነው? እቃቃ ነው ወይ? እንሄዳለን። ምንም ግድ የለኝም። እንሄዳለን። ነገር ግን አንድ ማወቅ ያለብን ነገር አለ። ግን ይሰምኛል። ተከሰናል። ኦልሬዲ የጥሪ ወረቀት መጥቶልናል። እንሂድ፣ መጥሪያ መጥቶልናል። እንሂድ ነው እያለን ያለው። እኔ እኮ ያንን ላለመሄድ መሰለኝ ልጁን በጊዜ ይዤ ልክ የመጣሁት ሰዓት እስኪደርስ ድረስ ስላየሁት ማለት ነው። ገባህ አይደል? ጠዋት ነው እኔ መሄዱ እኮ አቅቶኝ አይደለም፣ ግን ያ ነገር ውጣ ውረድ እንዳይፈጠር ብዬ ነው ልጅ ይዤ የመጣሁት እንጂ መቅረት እችላለሁ እኮ። እናንተ እዛ ለምን ፈራችሁ? አንተ ለእሷ አታውራት፣ እኔን አውራኝ። እሷን ተቆ ነገር የለም ፍርሃት አይደለም። ወረድኛ እኮ መጥሪያ መጣለን ሶስት ነን እኮ ስለመጣልህ ልጇ መጣው ልክ እኮ በቃ ያንን እንሂዳው ገባሽ? ሙዚየም ልጅ አይደል የሚፈልገው? አንድ አመት ልጁን ያልሞላ ያህል እኮ የኛን ስም ስታጠፉ ነበር አይደለ? ከዛ በኋላ ከሳችሁ አንቺ ያደረግሽው ነገር ነው ከዚህ በፊት አዲስ ነገር የለም እኮ። አሁን ይሄ ድፍረት ካለሽ እንሂድና ህግ ቦታ እንግባ። ሲቀጥል ቡዜ እዛ ሄዳ እየጠበቀችን ነው ያለችው። መጣን ብለናታል። ደውልላት፣ ልጇ አለ በላት። ያ ሁሉ ነገር ያደረጋችሁት ነገር በቃ ምን ተነጋግረን መፍታት አንችልም? ይሄው እየተነጋገርን እኮ ነው። ግን እኛ ተነጋግረን የምንፈታው ነገር የለም ምንም። ለመክሰስ አይደል ሮጣው ሄዱት። ስለዚህ እንሂድ በቃ ምንም ተነጋግረን ብታውቅ እኮ ለመክሰስ አትሄድም ስለማታውቅ። አንተ አሁን ከኔ ጋር ማውራት ያለብህ ከሷ ጋር አይደለም። ገብታ የራሳችንን ውሳኔ መወሰን እንችላለን። ገባሽ? እዚህ ጋር ምንም ሊቀበሉ ያምኑ አልቻሉም አይደለ? እኛም ደግሞ የራሳችንን ውሳኔ እንወስናለን። እሷ እኮ የምታውቀው ነገር የለም እያልኩ ነው። ከኔ ጋር አውራ፣ እሷ የምታውቀው ነገር የለም። እናንተ በፈለጋችሁበት ሰዓት የሆነ ነገር እያስመሰላችሁ ህግ ድረስ የምትሄዱ አይደል? ህግ ቀላል ነው እንዴ ምናምን የምትይው ሩታ፣ በልጅም እያቀለድሽና በልጅም እያሾፍሽ ያለሽው ህግ ቀላል ነው እንዳንቺ ነው የሚመስልሽ ሁሉ ነገር ቀላል ነው ምናምን እንዴ? ቢቀልብሽና ነገሮችን ሁሉ በተንኮል እያደረግሽ ያለሽው አንቺ ነሽ። ስለዚህ እኛ ላይም ህግ ቦታ ሄዳችኋል፣ እኛም ህግ ቦታ እንሄዳለን። አለቀ። ሂዱ፣ ምንም ችግር የለውም። አንድ ነገር ላስረዳሽ፣ ወስኑ። ምንም ችግር የለውም። ይሄ በቃ ሂዱ። መሄድ ነው የምትፈልጉት፣ ሂዱ። ሰው ላይ ተጠቁማላችሁ እናንተ በፈለጋችሁ ሰዓት ሰው ላይ የሆነ ነገር ያለ ነበር እያደረግሽ ነበር ታደርጋላችሁ። አንቺ እንደዛ ነበር እያደረግሽ ነበርሽው። አንሄድም። ምን እንደምታመጡ እናያለን። አንሄድም። ምን እንደምታመጫሽ ያለው አንሄድም። ሲጀመር እኔ አንቺን አልፈለኩሽም እኮ የፈለኩት እሱን ነው። ሲጀመር እንደዚህ አይነት ሀሳብ ካለሽ ደግሞ ምን እንደምታመጪ ያለው ለምን
ጨምላቃ ነገር እስከ አንቺም ጨምላቃ ውስጥ እኮ ገብተሻል አልተባልሽም እኮ እናንተ ናችሁ እኮ እያስገባችሁኝ ያላችሁት እኛ ራሳችን ልጅ ያልወሰድኩትን ልጅ ወሰዳችሁ ያላችሁኝ እናንተ ናችሁ መጀመሪያ እኛ ጋር ህይወት ለሽኛ ጋር ባትገቢ እኛ እሱን ተይውና ምን እንደምታመጪ ከዚህ በፊት ስትሆኚ የነበረው ልጄን ከነቃችሁ ቤታችሁ ስለጣ ፊትና ሁሌ ጥፋት ለመሸፈን ለምን ነው የምሸፍነው? ቤት ለቀሽ ስትሮጪና ስትጠፋ የነበረው አንቺ ነሽ ፈሪዋ። ሂጂ ግድ የለኝም ሂጂ። ሀቅ ካለሽ ተደማመጪ። ከሷ ጋር እንኳን አልተግባባሽም። ገባሽ? አንተ ልታስፈራራ ነው እየሞከርክ ያለው። እሱ ካገኘኸው መጀመሪያ ስላስፈራራ አንድ ነገር ልንገርህ ስላሉ ነው ልጁን የወሰድኩት። ይኸውልሽ ገኒ በዛ ማያት ነው እዚህ ማያት ነው ገባህ አይደል? ሁለቱም ቤት ስለሆነ የሴት አያት ቤት ነው ልጅ ማደግ ያለበት። እሺ ችግር የለውም ወሰድኩት አለቀ። ከሷ ጋር ብትኖር አንተ ቤት ቢሆን ችግር የለውም። ከሷ ጋር ስላልነበርክ ደግሞ ልጁን ወሰድኩት አለቀ። አንድ ነገር አንድ ጥያቄ ልጠይቅሽ። ይሄንን ቀመር ይሄንን አሁን ልጅ አልጠፋ ልጅ ጠፋ እያላችሁ የነበራችሁት ፐርፐዝ አሁን አልተሳካም። ቢሳካ ኖሮ ምንድን ነበር የምታደርጉት? ያልሺው በይ እሷን አታስገቢያት። ምንድን ነበር ቀመር? ይሄንን ላንቺ ማስረዳት አይጠበቅብኝም። ለማስረዳትም አልፈልግም። ቢሳካላቸው ግልጽ ነው፣ አልተሳካላቸውም። ስለዚህ ኖርማል ነው። እኔ ግን አንድ ነገር ልንገርሽ አርገን አንቺ ትልቅ ሰው ነሽ፣ ካንቺ እንደዚህ አይነት ነገር ግን አልጠብቅም። ያም ሆነ ግን ነገሩ ላይ ስለገባሽ ኦልሬዲ አንቺንም እነሱንም መጠየቅ ባለብን መልኩ እንጠይቃለን። አልሄድም ነው አይደል? አሁን አትሄዱማ? አዎ አንሄድም። የፈለጋችሁት ነገር አምጡ። አትሄዱማ? አንሄድም። ይሄ ችግር የለውም። ሄዱ፣ ምንም ችግር የለውም። እና ችግር የለውም። ገብቶሻል? አንቺ ምንም የመጣው ነገር እኔ ነኝ መጋፈጥ ያለብኝ፣ እጋፈጣለሁ። ምክንያቱም አንቺ የምታውቂው ነገር ስለሌለ ማለት ነው። መጋፈጥ ያለብኝ እኔ እጋፈጣለሁ። አሁን አንቺ ልጅሽን አግኝተሻል። ልጁን ደግሞ እኔ ጋር ነው መሆን ያለበት። አሁንም ቢሆን እኔ ጋር ነው መሆን ያለበት። ምክንያቱም ለደህንነቱም ለምኑም የት እንዳለውም አይታወቅም አይደል? አንቺ ጋር ግን ቤት ስለነበረ ይታወቃል። ስለዚህ ልጁን እኔ ጋር ይሁን ነው ማለት ነው። አሁንም ልጅ ልትወስጂ? አዎ፣ ምክንያቱም እንደዚህ አይነት ውስጥ ከተገባ አሁንም እልህ ነው የሚመስላቸው። ስለዚህ ልጁ እኔ ጋር ይሁን። በፈለግሽበት ሰዓት ላይ መጥተሽ ማየት ትችያለሽ። ችግር የለም። እቴ ጋር እናደርገዋለን። እስከዛ ድረስ እስከምንሄድ ድረስ ማለት ነው እንነጋገራለን እንጂ እኮ እንነጋገር። በቃ ልጁን እኛ ጋር ነው መሆን ያለበት። በቃ አያቱ ቤት ማደግ አለበት። ይዤው ነው የሚሄደው። ይሄንን እናወራበታለን ከቪዲዮ ውጪ። ቆይ እሺ እንነጋገራለን እንጂ እኔ ድጋሚ ልጄ ከኔ ሊመጣል ግን እንደዚህ እያስፈራሩሽ ከሆነ ለምንድን ነው እንደዚህ የምትሆኚው? ልጅ እኮ እኛ ጋር ነው የሚኖረው፣ ሌላ ጋር አይደለም። እና ረጋቤ ታዲያ አመጣሁት አይደል? ካመጣሁት በኋላ ደግሞ ማልቀስ አይጠበቅብሽም እንዴ? እኔንም እያስጨነቅሽኝ ነው። ገብቶሻል አይደል? ረጋበይ ልጅሽ ከራስሽ ጋር ነው አይደል ያለው? እንትን እንድትይፈልጋሉ ማለት አሁን እነሱን ከሳልን ምናምን ብሎ የለበሰን በማጥፋት ችግር የለውም። ምን መሰለሽ እንዴት ነው ህግም ቢሆን እኔ ይሄንን ነገር ሳመለክት ማንንም አይደለም ተጠርጣሪ ሊያደርግ የሚችለው እነሱን ነው። አንደርስታንድ ማድረግ ስለማይችሉና ስለማይገባቸው ነው። እንዴት ነገር ማወቅ ስለማይችሉ ነው። ከዚህ በፊት ብዙ የተያዘባቸው ሪከርድ አለ። አሁንም ቢሆን እነሱን ነው እንድንጠረጥር የሚያደርገው። ህግም ቢሆን የሚጠረጥረው እነሱን ነው። ሁለተኛ ነገር ደግሞ ይሄ ነገር ከመፈጠሩ አንድ ቀን በፊት እህቱ ዝታብኝ ተሳድባ ጮሃ ቤቱን አምሳ ምናምን አስፈራታኝ ነው የሄደችው። ገባሽ? ስለዚህ ጭምር ነው ይሄ። ከጀርባዋ ደግሞ ሌላ ነገርም እየሰማው ስለነበር ነው። ገብቶሻል? በሌለሽበት እንዲህ እንወስዳለን ምናምን የሚል እቅድ ስለነበር እዛን ቀን አንቺ ባትኖሪ ኖሮ የዛን ቀን ልጁን ወስደውታል። እሱን አንቺ ቤት መኖርሽን ነው። እሱን ዴቭም ማረጋግጦልኛል። ይሄንን ነገር ማለት ሌላ ነገር እንዳሰቡና እያሰቡ እንደሆነ ትናንትና በፊታቸው እየነገራቸው ነበረ። አውቀው ነው የሚያስመስሉት። እና ምንድነው መሰለሽ ቀድማም እየዛተችብኝ ስለነበር በማግስቱ ይሄ ነገር ሲፈጠር ህግም ቢሆን ሊጠረጥር የሚችለው እነሱን ነው። ስለዚህ ይሄ ምንም የሚያሰጋ ነገር የለም። እንሄዳለን፣ መናገር ያለብንን እንናገራለን። ከዚህ በፊት እኛ ጥፋት ሲያጠፉና ክስ ሲከሱኛ ክሱን ስላነሳንላቸው እንደዚህ የልብ ልብ የተሰማቸው ለዛ ነው። አሁን ፈጣሪ ረድቷቸው ለጊዜው አምልጠዋል። ከዚህ በኋላ ግን የሆነ ነገር ስህተት ቢፈጠር እኔም ቢሆን እንደማንራቸው ስለሚያውቁ ነው። አለቀ። አሁን አንቺ ሄደሽ ምንድነው ማድረግ ያለብሽ? ክሱን አንስቻለሁ። ልጁ ቤተሰብ ጋር ነበር፣ አላወኩኝም። ክስቴን አንስቻለሁ። አለቀ። ከዛ በዘለለ ደግሞ ያለ ነገር ካለ ምን እናወራለን። እሺ በቃ እንሂድ።